እናትየው ይዟት መጥቶ ነበር እኛ ጋር ሜካፕ እንድትሰራ ባለፈውና እኔ የለሁም እህቶቼ ናቸው የሰሯትና ኢቭን ሜካፕ እየተሰራች ምን ትለዋለች እንዴ በቃ አሁን ከዚህ በኋላ ደግሞ ለሰርግ ነው የምሰራው ምናምን የምትል እናት ነው የነበረችው። አሁን ይሄን ነገር ስታይ እናት ምን ትላለች አላውቅም። በጣም ለወላጆች በጣም ከባድ ፈተና ነው የሚሆነው ይሄ። ግን ይሄ ልጅ እኔ የሆነ ከባድ ጉዳት እንዳይደርስበት በጣም እፈራለሁኝ። እናቱን አይቻለሁ። እስኪ ዝም ብላችሁ የልጁን ነባራዊ ሁኔታ ያደረጋቸውን ኢንተርቪዎች እዩ። አሁን ሲምፐታይዝ ማድረግ አለብን አይደለ? እስኪ ይሄ ልጅ የቤተሰባችሁ አካል ቢሆን ወይ ወንድማችሁ ቢሆን ምንድነው የምታደርጉት? ለወንድማችሁ የምታደርጉትን ለዚህ ልጅ መመኘት ያስፈልጋል። ለእህታችሁ የምታደርጉትን ለዚች ወንድማችሁ ቢሆን ትገላላችሁ ወይስ ከዚህ ነገር እንዲያወጣው ለፈጣሪ ተጸለያላችሁ? መንፈሳዊ ሰዎች ከሆናችሁ ህግን አላውቅም ማለት ከተጠያቂነት አያስመልጥም አይደለም። እንዲህ ያሉ ነገሮችን ምልክት ስታዩ አስተማሪ ቅጣት ነገ ሌላው እንዳያደርገው ይሆናል። መንገድ ላይ ሲሳሳሙ አላስፈላጊ ነገሮችን ሲያደርጉ ካያችሁ ከውጭ የሚመጡ በተለይ ከዲያስፖራ ወገን ብዙ ጊዜ አገር ቤት ያሉትን የሚበክሉት እነሱ ናቸው። እንዲህ ያለ ነገር ስታዩ በጣም ጠበቅ ያለ ህግ ሊያስፈልግ ይችላል። ይሄ ቀላል አይደለም። ፖለቲከኛ ነኝ። እንዲህ ያሉ ነገሮች ላይ ጠበቅ ያለ እርምጃም ስትወስዱ እንደ ሀገር ዋጋ የሚያስከፍል ነገር አለ። እንደምታውቁት በእርዳታ የምንኖር ህዝቦች ነን እኛ። ይህ አጓ ምናምን የምትሉት ነገር ሁሉ እንደዚህ አይነት ነገሮችን ፕሮሞት እንድታደርጉ ያስገድዷቸዋል። ደህንነት መጥፎ ነው። እጅን ይጠመዝዘዋል። ይሄ ድህነት ያመጣብን ነገር ነው። ይሄን እንሰጥሃለን፣ ይሄን ትፈቅዳለን በምትባልበት ጊዜም ሊመጣ ይችላል። ስለዚህ ከድህነት መውጣትም እያንዳንዳቸው ኃላፊነት ነው። ድሃ ሆነ መብት መጠየቅ አትችልም በነገር ላይ። ስለዚህ እንዲህ አይነት ነገሮች ልንላቀቅ የምንችለው መጀመሪያ ከውጭ እርዳታ ከውጭ ተመጽዋችነትን እንዴት መላቀቅ እንችላለን? ሁሉም ነገር የተያያዘ ነገር ነው። እሱን ከግምት አስገብተን የሰለጠነ ውይይት ስናካሄድ አሃ ሊል ይችላል የሚመለከታቸው አካላቶች። ኦኬ በዚህ በኩል ብንሄድ ይሄ ልናደርግ እንችላለን ሊል ይችላል። ኦኬ መንግስት ነገ ተነስቶ እንደዚህ አይነት ነገሮች ምልክቶችን ባየው ሰዓት ጠበቅ ያለ እርምጃ ወስዳለሁ ቢል ዓለም አቀፉ ማህበረሰብ ቢነሳበት በለው፣ ቁረጠው፣ ፍለጠው፣ ሳንክሽን ጣልበት ነው የምትሉት ወይስ አበጀ ነው የምትሉት? አንዳንዶቻችሁ አንዳንድ ነገሮችን ለይተን ማየት አለብን። ይሄን ነገር በጋራ እናወግዛለን። የሚመለከተው ጋር ጠንካራ የሆነ እርምጃ ሲወስድም አብራችሁ መቆም መልመድ አለባችሁ። በሌላ ነገር ልትለያይ ትችላለህ። በዚህ ጉዳይ ላይ ግን አንድ መሆን ካለብህ ዩኒቲ ያስፈልገናል ብዬ ለመናገር ፈልጌ ነው። የሌሎችን ሀሳብ ልስማ። ሙሉጌታ ክፍሌ ጋዜጠኛ ከልብ ነው ማመሰግነው። የባልደረባው ነው፣ ሁላችሁም ታውቁታላችሁ። የኢቲቪ ጋዜጠኛ ነው። ሶፎንያስን በቅርበት ያውቀዋል። ቴንኪ ሙሉዬ፣ ከልብ ነው ማመሰግነው። ሜላት ስልክ ገብቶብሻል መሰለኝ። ሜላት እስክትመጣ ድረስ እስኪ ካያችሁት ከሰማችሁት እኔ የሚቆረቁረኝ ሀሳብ የለም። የተለየ አንግላለኝ የምትሉት ነገር ካለ ጌታውን ጌች እንኳን ደህና መጣ። ምን ታዘብክ? ምንድን ነው የመፍትሄ ሀሳብስ? እስኪ እንስማ። ቴዲ አመሰግናለሁ በጣም እንኳን ተገናኘን። ያው የምንተዋወቅ ረጅም ጊዜ ቢሆንም ብዙ ሳንገናኝ ቆይተናል እና አመሰግናለሁ በጣም ስለጋበዝከኝ። ያው ይሄ ጉዳይ በጣም ሴንሲቲቭ ስለሆነ ሁላችንንም የሚመለከት ጉዳይ ስለሆነ ትውልድንም የማዳን ጉዳይ ስለሆነ በጣም ሴንሲቲቭ ነው እና በዛ እከታተላለሁ። ግን ዛሬ ይሄ እዚህ አጀንዳ ላይ እንደው ሀሳብ ብሰጥ ብዬ ነው የገባሁት። ስላስገባኸኝ አመሰግናለሁ። በመጀመሪያ ይሄ ኢሹ የተመሳሳይ ጾታ ግንኙነት ኢሹ በኢትዮጵያ ውስጥ በህግም ክሊርሊ በህገ መንግስት በህጎች ላይ በወንጀል ህጎች ላይ በግልጽ ክሊርሊ የተቀመጠ ወንጀል ነው፣ የሚያስቀጣ ወንጀል ነው። የራሱ ፕሮሲጀር አለው። ሰዎች መጀመሪያ ወደ ሪሃቢሊቴሽን ከዛ እየተባለ እስከ እስራት ድረስ የሚያስቀጣ የህግ ፕሮሲጀር እንዳለ ነው። ክሊርሊ የተቀመጠ ነገር ነው ይሄ እና ያው ይሄ እነዚህ አይነት ህጎች እንዲሻሻሉ ብዙ ጫና ይደረጋል ኢትዮጵያ ላይ በእርዳታ በመከልከል በመስጠት ማዕቀብ በመጣል በመከልከል እንደዛ በማድረግ ብዙ ነገሮች ሲሞከሩ እናስታውሳለን። የተወሰኑ ጊዜዎችም ካምፔን ሲደረግ እንደነበረ እናስታውሳለን ላስት 5 years እና በህግም ክሊርሊ የተወገዘ ነው የተከለከለ ነው ማለት ነው በሀገሪቱ ውስጥ። ስለዚህ አሁን እንደዚህ አይነት ግልጽ ሆኖ የሚመጡ ጉዳዮች ኦልሬዲ የህግ አካላት ይሄንን ማስረጃ መረጃ ይዘው አክሽን እንዲወስዱ ማድረግ የሚቻልበት እንትን ግልጽ ነው ማለት ነው። እንደዚህ አይነት ማስረጃዎች ካሉ
እንደዚህ አይነት ሰዎች ተይዘው ለህግ ቀርበው ልክ ሌሎች ወንጀሎች ላይ እንደሚደረገው ሌላው እንዲማር ተገቢው ቅጣት ተወስዶ ለህዝቡ ይፋ የሚደረግበት መንገድ ነው መካሄድ ያለበት። ዴፊኒትሊ በሃይማኖትም ብንሄድ የትኛውም ሃይማኖት የሚያወግዘው ተግባር ነው ይሄ። የትኛውም ሃይማኖት ይሄንን እንትን አይፈቅድም። ኢትዮጵያ ውስጥ በተለይ ኢትዮጵያ ውስጥ እኛ በግልጽ የምናውቃቸው ሃይማኖቶች ህዝባችን አብዛኛው 90% የሚከተላቸው ሃይማኖት ከሌላቸው ሰዎች ውጭ ያሉ ሃይማኖቶች በሚያወግዙት ተግባር ነው ይሄ። በሞራል ደረጃም በማህበረሰብ ውስጥ የተወገዘ ጉዳይ ነው ይሄ። ማህበረሰቡ በፍጹም አእምሮ ሊቀበል የማይችል ይሄ በጣም ዩኒክ የተወሰነ በጣም ልዩ የሆነ እንትን ያላቸው ችግር ያለባቸው ሳይኮሎጂካሊ ከጤናም አንጻር ቅድም ከተባለው ነገር አንጻር ብዙዎቹ ሲያነሱት ከነበሯቸው ጉዳዮች አንጻር በጣም ኤክሰፕሽናል የሆኑ ሰዎች የሚገጥማቸው የጤና እክል ነው ብዬ ነው የማምነው በግሌና ስለዚህ በማህበረሰቡ ውስጥም በሞራል በጣም የተወገዘ ተግባር ነው። በመጀመሪያ ይሄ ያስማማናል ሁላችንም። ለዛ ነው ሁሉም ኮመን አንድ ላይ የሚጮኸው ማለት ነው። እና እንደ ሀገር በጣም ብዙ ችግር ውስጥ ነን ያለ ነው። የፖለቲካው ችግር አለ። ከዛ የእሱ ውጤት ደግሞ ጦርነቶች አሉ። ሶሪ በመሀል ስለገባው ቴሌግራም ላይ ያላችሁ አድማጮች ሄዱና የእናንተን ሀሳብ በእጅጉ ስለምፈልግ ጥያቄ አስቀምጬላችኋለሁ። መጨረሻ ላይ ሰብስቤ ማነበው ይሆናል። እንደ ሶፎንያስ ያሉ ድርጊቶች በብዛት በሀገራችን እየበዙ እየመጡ ነው። ለመሆኑ መፍትሄው ምንድን ነው ትላላችሁ? መፍትሄ የምትሉትን ምናልባት የመግባት እድል ያላገኛችሁ ሰዎች፣ መግባት ማትፈልጉም ሰዎች ቴሌግራም ላይ እንደተለመደው ቴዲ ሐዋሳ ላይ ሂዱና ሀሳቦቻችሁን አስፍሩልኝ፣ አነባለሁ። ጌች ቀጥል። ግሬት ትክክል። እና በፖለቲካው ምክንያት ልዩነቶች ምክንያት የመጡ ጦርነቶች አሉ የተከሰቱ። በዛ ምክንያት የመጣ ድህነት አለ። በቃ መከራ ውስጥ ነው ህዝባችን ያለው እና አይ ቲንክ ይበቃናል። አሁን እንደዚህ አይነት ኢሹዎች ደግሞ በጣም ዴንጀረስ ናቸው። ላይክ በእነዚህ አይነት ችግሮች ላይ እንደዚህ አይነት ፊውል የሚያደርጉ በቃ ሀገሪቱን ክራሽ ሊያደርግ የሚችል ማህበራዊ የሞራል ደረጃን ሊያወርድ የሚችል ይሄ ከተስፋፋ ሊፈጠር የሚችለውን የትውልድ ጋፕ መገመት ይቻላል እና በጣም ዴንጀረስ ነው። ስለዚህ ሁሉም ሊያወግዘው እኩል የሚገባ ትውልድን የማዳን አክቲቪቲ ነው። ይሄ ቀላል ነገር አይደለም። ቴዲ ያስከው አጀንዳ እና እኔ በጣም ሲሪየስሊ መካሄድ አለበት። ቅድም እንዳልነው የህግ አካላት እርምጃ መውሰድ ይችላሉ። መንግስት አሁን ያው መፍትሄ ብዬ ነው የማስበው። ቅድም ስለተነሳ አልደጋግምም እንትኑንና መፍትሄ ብዬ ማስበው መንግስት ህግ ላይ ክሊርሊ ወንጀል ነው የተባለን ሌላን ጉዳይ ለፍትህ እንደሚያቀርቡ እንትኑ እንዳለ ሆነው ሌሎች ክፍተቶች፣ ችግሮች እንዳሉ ሆነው መንግስት ባሉት መዋቅሮች ተጠቅሞ ለምሳሌ በፖሊስ፣ በመረጃና ደህንነት፣ በሌሎችም በፍርድ ቤቶች በእንደዛ ተጠቅሞ እንደዚህ አይነት ጉዳዮችን አሁን የሶፎንያስ ወይም ሌላ ስፔሲፊክ ብቻ አይደለም። ይሄ እኮ ማህበረሰቡ ውስጥ በጣም የተስፋፋ የመጣ ጉዳይ ነው እንደምንሰማው ከሆነ። ስለዚህ እንደዚህ አይነት እንትኖች ኢዝሊ ትራክ መደረግ ይችላሉ በመንግስት እና እርምጃ እንዲወስድ መንግስት ላይ እኛ ጫና መፍጠር አለብን። ሶሻል ሚዲያ ላይ ባለን ፕላትፎርም፣ አሁን አንተም ባለ ፕላትፎርም መንግስት እርምጃ እንዲወስድ ግፊት ማድረግ፣ ጫና መፍጠር አንዱ ትልቁ እንትን ነው መሆን ያለበት። የኛ መንግስት አክሽኑን ይወስዳል፣ እኛ ግን ግፊት ማድረጉ የኛ ስራ ቢሆን የሚል ሀሳብ ነው ያለኝ። ከዛ ውጭ ሃይማኖት ተቋማት በየሃይማኖት ተቋሙ እንደዚህ አይነት እንትን ላይ የሚጠረጠሩ ካሉ በመምከር ንስሐ በማስገባት በጸሎትም በምንም ሞክረው ከዛ ያለፈ ያፈነገጠ ነገር ትክክለኛ ክሊር የሆነ እንትን ከመጣ ደግሞ በማውገዝ ለመንግስት አካላት ለህግ አካላት አሳልፈው እንዲሰጡ ግፊት ማድረግ ያስፈልጋል። አሁንም በሶሻል ሚዲያው ማለት ነው የሃይማኖት ተቋማት እንዲያስተምሩ እንዲያርሙ፣ ከዛ ካለፉ ደግሞ ለህግ አካላት አሳልፈው እንዲሰጡ ህዝቡን እንዲያስተምሩ እንትን ግፊት ማድረግ አንዱ ሌላኛው መፍትሄ ነው ብዬ ነው ማስበው። ስለዚህ የኛ ኢሹም የሆነው ቅድምም እንዳልኩት ግፊት ማድረግ ነው የሚሆነው እና ማህበረሰቡም እንደዛው በየአካባቢው እንደዚህ አይነት ነገሮች ሲገጥሙ የኛ ሰው ምን ይሆናል? ለምሳሌ ልጆቹ እንደዛ የሆኑባቸው ወላጆች አስቡት፣ አሳልፎ መስጠት አይፈልጉም። በቃ ችግሩ እንዳለ ያን ችግር እየፈጠረ እንደሆነ እያወቁ ለመደበቅ ለመሸሸግ ነው ጥረት የሚያደርጉት። ይሄ ምንም ጥርጥር የለውም። ስለዚህ ማህበረሰቡ እንደዚህ አይነት ነገሮች በአካባቢው ሲያይ ለሚመለከተው አካል አሳልፎ በመስጠት የመስጠት እንትን እንዲኖር፣ ጥቆማ የመስጠት እንትን እንዲኖር ማበረታታት፣ ጠቋሚዎችን ማበረታታት። ቅድም ሀሳብ ስሰጥ ነበረ፣ ኮሜንት ሳረግ ነበረ አንዳንድ ሀሳቦች ሲነሱና ልጁ
አሁን ብዙ ጊዜ ወንጀል አይታችሁ ከሆነ ወንጀል ይሰራል፣ ያየ ሰው ይደበቃል። እንደውም ከመጠቆም ይልቅ ኢትዮጵያ ውስጥ አይታችሁ ከሆነ ወንጀልን የመጠቆም እንትን በጣም ሬር ነው፣ ወይ ተደብቆ ነው በቃ። ምክንያቱም ከጠቆመ ነገ ፍርድ ቤት እንከራተታለሁ እንዲሆናለሁ ወይም እኔም እጠረጠራለሁ እኔም እጠየቃለሁ ብሎ ስለሚያስብ ወንጀል እየተሰራ እያየም ይሻል ሰው ከማጋለጥ ማለት ነው። ስለዚህ እንደዚህ አይነት እንትን አሁን ይሄ አቤኔዘር ኦር እንትን ያደረገው ልጅ ትራክ ያደረገው ልጁ ይሄን እንደሚያደርግ ይጠረጠራል። ሶፎንያስ ቆይቷል። ያ ኦልሬዲ እየተወራ እየተነገረ የቆየ ነገር ነው። ይሄ ትራክ አድርጎ ልጁ ደግሞ አጋለጠ። ስለዚህ ትራክ ለማድረግ የሄደበት መንገድ ሮንግ ሊሆን ይችላል፣ እሱን ሊያስጠረጥረው ይችላል፣ እውነትም ደግሞ የሚጠረጠር ነገር አድርጎ ሊሆን ይችላል። ግን እዚህ ኦፊሻሊ እንደዚህ ሲሸማቀቅ ሌላም ሰው የሚያውቀውን ከመናገር ወደኋላ ይላል። ነገ ለምንሰራው ይሄንን ጉዳይ ለማጥፋት ከህግ አካላት ጋር ከሌሎችም ከቤተክርስቲያናት ጋር ከመንፈሳዊ ከሃይማኖት ተቋማት ጋር ልንሰራ የምንችለውን ጉዳይ የሚያሰናክል እንዳይሆን ስጋት ስላለኝ ነው። እኔ ልጁን ከማሸማቀቅ ይልቅ በሌላ መንገድ እሱን ትራክ ማድረግ ይቻላል። ራሱን ጠቋሚውን በራሱ ኦፊሻል ባልሆነ መንገድ ትራክ ማድረግ እንጂ ኦፊሻሊ እንዲህ ከተባለማ ነገ ማን መጥቶ ይናገራል? ማን ይህን እንደዚህ አይነት ጉዳዮችን ያጋልጣል? እና ያ እንዳይሆን ስለፈለግኩ ነው። ቅድም ሀሳብ በጣም ስህተት የነበረው ቁልፍ ጉዳዩም ለአነሳ የፈለግኳት ይቺ ናት። ሌላው ነገር ቅድም ስለተነሳ ነው። እና በጣም አመሰግናለሁ። ሌላ ሀሳብ ለሚሰጥ እድል እሰጣለሁ። ቴንኪው ካላየነው አንግል ነው ያሳየህን። በጣም 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 አሪፍ ነው። በዚህ አጋጣሚ እንዲህ ያሉ ምልክቶች ስታዩ ቅድመ ኮመንቶችንም እያነበብኩኝ ነው። ማቃጠል፣ መግደል ምናምን የምትሉም አላቸው። በዛ መንገድ መጨረስ ይቻላልም ካላችሁ እንግዲህ ያላበረታታም፣ ግን ህጉ ጠበቅ ማለት አለበት። ከህግ አካላት ጋር ሆናቸው እንዲህ ያሉ ሰዎችን ይብል አለባበሶች ራሳቸው፣ ንግግሮች ራሳቸው፣ ቃላት አጠቃቀሞች ራሳቸው ሚዲያ ላይም ጭምር ትኩረት ሊሰጣቸው ይገባል ብዬ አስባለሁና ከዛ መጀመር አለበት ለማለት ያለው። ከምንም ነገር በላይ ደግሞ ወላጆች ልጆቻችሁን ስታሳድጉ በጣም 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 በቅርብ ክትትል ያስፈልጋቸዋል የሚል እምነት አለኝ። አሁን በሚሰሟቸው ዜናዎች ህፃናት ጭምር አጉላጉል እየሆኑ ያሉበት ሀገር ላይ ነው ያለነውና ይሄ ጥንቃቄ የሚያስፈልገው ነገር ነው ለማለት ፈልጌ ነው። ቃላችን እንዴት ነሽ? ሰላም ነው ቴዳዬ፣ እንዴት ናችሁ? እንዴት አመሻችሁ? አለሁልሽ። በነገራችን ላይ ቃል ሜካፕ ነው የምትሰራው። የሜካፕ ባለሙያ ናት። ካናዳ ነው ያለችው። ማማር ግዴታ ነው። እውነት ነው። ለማማር ደግሞ ትክክለኛ ሰው። ቴንኪው ቴዳዬ። እኔ እንኳን የመጣሁት ቴዳዬ ዛሬ ሶፎንያስን አውቀዋለሁ በቅርብና በጣምም ባላውቀው ጀስት በስራ አጋጣሚ እንገናኝ ነበረ። አንዳንድ ስራዎችንም አብረን ሰርተናል እና በቀደም ምናምን ራሱ እያወራን ነበረ። እዚህ የመጡ ጓደኞች አሉት ምናምን እና እኔ ሳቀው ሶፎንያስን ሳቀው የተረጋጋ ሰው ነበረ። ማለት መቼ መሰለ ሀፕን አረገብኝ ሲል ሙስሊሞች ነበረ ኢንተርቪ ያደረገው የኢድ ነው ምናምን ፕሮግራም ነበረ። እኔ እዛ ተገኝቼ ነበረ። እኔ እሱን ሜካፕ አድርጌለታለሁ የተወሰነ ነገር እና ያኔ ሳገኘው በጣም ፍጹም የተረጋጋ በደንብ ከሰው ጋር ኮሚኒኬት ማድረግ የሚችል ሰው ምናምን ነበረ እና ከስንት ጊዜ በኋላ አመመው ምናምን ተብሎ ጠፍቶ ሲመለስ በቃ የተለየ ሰው ሆኖ ነው የመጣው። ማለት ምን ሀፕን አድርጎበት ነው? ምን በህይወቱ ተፈጥሮ ነው? የሆነ ነገር ሲመጣ መቼም ያው ጥፋተኛ ሆኖ ያገኘነውን ሰው በቃ እዛው ላይ እሱ ላይ ነው የምንነሳው እና እሱስ ማን ነው ምን ወደዚህ ደረጃ ያደረሰው? ሆኖም ከሆነ እሱንስ ምን እርዳታ ያስፈልገዋል? ወደዚህ ደረጃ ሲያደረሰው ምንድን ነው? በፍላጎቱ ነበር ወይ የገባው? ከገባም እንዴትስ ነው መውጣት ያለበት? በእርግጥ አሁን የሶፎንያስ ወይ ይፋ ወጥቶ አይታችሁ ሊሆን ይችላል ምናምን እኛ ሴቶች እንኳን ሆነን በውስጥ መስመር ይመጣሉ። ቃሉን በእንግሊዝኛ ተጠቀሚ። ሴቶችም ይመጣሉ በየአካውንት ሀገራችን እንደ ሀገር እንደተበላሸች የምታውቀው። እኔ ከሻሸመኔ የሆነች ልጅ በስነስርዓት ታወራኝ ነበር መታ በፌስቡክ እንዲያውም አሁን በቲክቶክ ምናምን ሳይሆን በፌስቡክ ታወራኝ ነበረ
እና በደንብ ነው ስጠይቃት የነበረው እንዴት ወደዚህ ነገር ልገባ እንደቻለሽ ምናምን ምናምን። እና ይሄ ነገር ኢትዮጵያ ውስጥ አልተስፋፋም ሊባል አይችልም። በደንብ ተስፋፍቷል፣ በወንድም በሴትም። እኔ እማቃቸውም የወንዶች አሉ እማቃቸው ኦፊሻሊ አርቲስቶች ሳይቀር ሰፖርት የሚያደርጓቸው ሴት አርቲስቶች ማለት ነው። ወንድ ሁነው ሴት አርቲስቶች ላይክ እንደ እህታቸው የሚያዩቸው ወንዶች አውቃለሁኝ። አርቲስቶች ጋር በብዛት አሉ፣ ብዙ አሉ። አርቲስቶች ጋር ፍሬንድ የሆኑ የሀብታም የሆኑ ወንዶች አሉ። የሀብታም የሆኑ ወንዶች መዝናናት ላይ የሚያተኩሩ ወንዶች ሆነው የአርቲስት ፍሬንድ የሆኑ ወንዶች አሉ። ጀስት ግን እንደ ፈን ነው የሚያዩት። ይሄ እንዴት ነው ፍሬንድነታቸውን ላይክ ወንድ ስለሆኑ ላይክ ለነሱ እንደ እህቶቻቸው በቃ ላይክ ፍሪደም ይሰማቸዋል። አብረው አንድ ሩም ያድራሉ ምናምን። ጀስት ሰፖርት ነው የሚያደርጓቸው። ምንም ላይክ እንደ ውጭው ዓለም ይሄ ለምደውታል። እኔም ጋር መጥቶ አይላሽ የተሰራ ምናምን እና ወንድሞች የራሱ መጥተው እንመታለን ምናምን ብለው ነበር የሆነ ጊዜ ሰምተው ማለት ነው። ከዛ እኔም አላቅም ነበረ እንደዛ መሆኑ። ከዛ ነው ያወቅኩት። ግን አሁን የደረሰበት በስፖርት ምናምን ባለፈው ስንሰማ ነበረ። አሁንም ይሄ መጣ ምናምን። በተባራሪ ወሬ እንደዚህ አይነት ጭምጭምታዎች ምናምን አልሰማሽም? በቴክስት ይልቅ የላ የሚልክልን ነገር ጤነኛ አይደለም። በአካል ስናገኘው የሚናገረው ንግግር ትክክል አይደለም በጭራሽ። እኔ አሁን የእንትናን የእሱን ማዝነው እንዴት ነው ለእናትየው ነው ማዝነው። እናትየው ይዟት መጥቶ ነበር እኛ ጋር ሜካፕ እንድትሰራ ባለፈው እና እኔ የለሁም እህቶቼ ናቸው የሰሯት። እና ኢቨን ሜካፕ እየተሰራች ምን ትለዋለች እንዴ በቃ አሁን ከዚህ በኋላ ደግሞ ለሰርግ ነው የምሰራው ምናምን የምትል እናት ነው የነበረችው። አሁን ይሄን ነገር ስታይ እናት ምን ትላለች አላቅም። በጣም ለወላጆች በጣም ከባድ ፈተና ነው የሚሆነው ይሄ። ግን ይሄ ልጅ እኔ የሆነ ከባድ ጉዳት እንዳይደርስበት በጣም እፈራለሁኝ። ምክንያቱም በቃ አሁን ሁሉም ሶሻል ሚዲያ እሱ አይን ላይ ነው ያለው። ጥፋተኛም ተደርጓል፣ ጥፋተኛም ሊሆን ይችላል። ገባ መፍረድ አንችልም። ያየነውም የሰማነው ነገር አለ፣ አለመፍረድም አንችልም። ሁሉም የራሱን ኦፒኒየን ይሰጣል፣ የራሱን አስተያየት። ነገር በጣም ከባድ ነው የሚሆንበት ለሱ። እኔ እንጃ በህይወት የመኖርና ያለመኖር ጉዳይ ነው። ለቤተሰቦቹም ለቤተሰቦቹም በቤተክርስቲያንህም በሰፈርህም በምንህም የመኖርና ያለመኖር ጥያቄ ውስጥ የገቡ ሰዎች ይመስሉኛል። እና አላቅም ግን ነገሩ በጣም እንደተስፋፋና እኔም በማውቀው መረጃ ብዙ ሰዎችን እናውቃለን። ይሄ እንዲህ ብሎ ዘርዝሮ መስጠት ላይደረግ ይችላል። ግን ውስጥ ለውስጥ እንትና እኮ ምናምን የሚባል ነገር አለ። ሶሻል ሚዲያ ላይ ያሉ ሰዎች አሉ። ሌላ መዘርዘር የማትችለው ቦታ ላይ ያሉ ሰዎችም አሉ። እንዴት ነው የሚጠራው? እሱን እንግዲህ በእንደዚህ አይነት መልኩ እያደረግን አደባባይ እያወጣን ላይሆን ይችላል። ግን ትውልድ ወዴት እየሄደ ነው? የሁላችንም ጥያቄ ነው። ወላጅ እንዴት ነው ልጁን የሚያሳድገው? እንዴት ነው የሚመራው? እንዴት ነው የሚያደርገው የሚለውን ደግሞ የራሱ ኃላፊነት ነው የሚሆነው። እኔ በቃ ልል የፈለግኩት ምንድን ነው ልጁ ያለበት ሁኔታና ወደፊት ልጁስ እንዴት ነው ወደዚህ የገባው? ገብቶም ከሆነ የገባበት መንገድ እንዲታወቅ የህግ ባለሙያ ሳይኮሎጂ ላይ ያሉ ምናምን እሱን ራሱ ሰፖርት አድርገውት ወደዚህ ቦታ ያመጣውን ሰው ከስር ከመሰረቱ ማወቅ ነው ያለባቸው። እሱ ብቻ አይደለም ይሄን ነገር ያመጣው። እሱስ ምን ደርሶበት ነው ወደዚህ ነገር የመጣው? መቶም ከሆነ ማለት ነው። እና እኔ በዚህ አጋጣሚ ምናልባት ለሁላችሁ እያደመጣችሁ ላላችሁ ሰዎች እናቱን አይቻለሁ። እስኪ ዝም ብላችሁ የልጁን ነባራዊ ሁኔታ ያደረጋቸውን ኢንተርቪዎች እዩ።
አሁን ሲምፐታይዝ ማድረግ አለብን አይደለም? እስኪ ይሄ ልጅ የቤተሰባችሁ አካል ቢሆን ወይ ወንድማችሁ ቢሆን ምንድን ነው የምታደርጉት? ለወንድማችሁ የምታደርጉትን ለዚህ ልጅ መመኘት ያስፈልጋል። ለእህታችሁ የምታደርጉትን ለዚች ወንድማችሁ ቢሆን ትገላላችሁ ወይስ ከዚህ ነገር እንዲያወጣው ለፈጣሪ ተጸለያላችሁ? መንፈሳዊ ሰዎች ከሆናችሁ መንፈሳዊ ሰዎች፣ የጤና ባለሙያዎች ይሄ ነገር መጀመሪያ ምንድን ነው? አንዳንዶች ህመም ነው ብለው የሚወስዱ ሰዎች አሉ። አንዳንዶች እርግማን ነው ይላሉ። ኢቨን እንዴት እንደሆነ እንኳን በማንስማማበት ሁኔታ ላይ ያለ ነው። አሁን ይሄ ልጅ ወንድማችሁ ቢሆን ለወንድማችሁ የምትመኙትን ንገሩኝ። ኮመንት ላይ ያላችሁም ጥያቄውንም ቴሌግራም ላይ ጽፌላችኋለሁ። ምንድነው መፍትሄ? ምንድነው የምታደርጉት? ግን ወደ ትንታኔው እኔ አሁን ወደዚህ ከመምጣት በፊት ሙሉ ቪዲዮዎችን ሳይ ነበር፣ የሚያደርጋቸውን ኢንተርቪዎች በሙሉ። የሆነ ቦታ ላይ ሰው ሁሉ አደመብኝ ይላል። የሆነ ቦታ ላይ የራሴ ጓደኞች ተነሱብኝ ይላል። ታመምኩኝ ይላል። ከራሴ አይደለሁም ከጎኔ አይደለሁም ይላል። የእናትየውን 60ኛ ዓመት ሲያከበር ነበር በእንባ የታጀበ ልጁ። የ4 ኪሎ ልጅ ነው። የ4 ኪሎ ልጆች እዚህ ውስጥ ካላችሁ በቅርበት ታውቁታላችሁ፣ ሚዲያ ሰዎች ታውቁታላችሁ። ከንግግሩና ከፊዚካል ስትራክቸሩ ያየሁት ልጁ ከጤናው እንዳልሆነ፣ በተለይ ከአንዲት ሴት ጋር ፀጉሯን ኦሬንጅ ከተቀባች ከአንዲት ሴት ጋር ስም አጠፋብኝ ሚዲያው፣ ከእሷ ጋር ያደረገው ቆይታ ላይ በግልጽ የታመመ ሰው እንደሆነ ወይም ደግሞ ጤናው ትክክል እንዳልሆነ ትረዳላችሁ። ይሄ ሰው ነፃ የሚወጣው እንዴት ነው? መፍትሄ ነው የሚያስፈልገን ብዬ አስባለሁ። መፍትሄ ደግሞ ያለው እናንተ ጋር ነው። ብዙ አይነት መፍትሄዎች አየር ላይ አሉ። ይገደልም መፍትሄ ላይ ነው ያላችሁት። ይገደልም እያሉ ነው። ይጸለይለት መፍትሄ ነው። ግን ሲሪየስ የሆነ መፍትሄ ዓላማችን ማዳን ከሆነ ዓላማችን ይህን ልጅ ከገባበት ነገር እና በሱ ችግር ውስጥ ያሉ ሰዎች፣ በነገራችን ላይ እንዲህ ያሉ ውይይቶች ስንወያይ እሱ ብቻ ሳይሆን በዚህ አይነት ነገር ውስጥ ያሉ ሰዎች ሁሉ ቁጭ ብሎ ያደምጡናል። አንዳንድ ሰዎች ፈጽሞ ከዚህ አይነት ነገር ውስጥ አይወጡም ስትሏቸው ተፈወስኩኝ ወጣሁኝ ምናምን ብሎ ደግሞ ምስክርነት ሲሰሙ ታያላችሁ፣ አይታችኋል። እዚህ ቲክቶክ ላይ አንዳንዶች ራሳቸውን ሲያጠፉ አይታችኋል። መፍትሄው ምንድን ነው ካላችሁ፣ ከልምድ ከምትሰሙት ካያችሁ ተመነሳት መፍትሄውንም እንደ እያስቀመጠን ስለፈለግኩ ነው። ቃላችን ከልብ ነው ማመሰግነው።